እንደምን አላችሁ ሀዋለ ኬሬ አፍሪኮሪ ሀሩምስቲና ዳጊኒ ተቾ ኦዲንኬ አቶ ታደሰ ለዶቲ ታደሳት ይሁለዶቲ ሐሳዋሲኔ ሞሁ አፍሪኮሪ ባባጤው ሲናብናኒ አፍኒን ተገደ ሊምደንሳ ሄሾንሳ ዋንሳ ከአንሳ ሳክሰሰንሳ ባላ ሳምባይ ኤኬሽኖ ሙታፍኖኒ አኪሳነ ደግሞ አፍሪኮ ሀጁባ ኢትዮጵያ ኢምፓክት ያሲታታ አፍሪኮ ቡዲ አካባቢ ነው ሄዳውሴ ተጽኖ ላይ ሆኒ ዓለም አቀፍ ኢንሲደንቶችንም እናወራለን። ነገር ግን ስፔሲፊካሊ ደግሞ እንግዶችን እየጋበዝን ብዙ ልምድ ያላቸውን በትምህርትም በስራም በማህበረሰብ ውስጥ ትልቅ ኢምፓክት እየፈጠሩ ያሉ ወገኖችን እያመጣን አንዳንድ ጥያቄዎችን እንጠይቃቸዋለን። እነሱም ላይፋቸውን ሼር ያደርጉልናል። ኩነ አሳይጣ ሐሳባይ ነው መተላ ኢና ድኖ አማርኙ ነው ሲዳምኙ ነው እንግሊዘኙ ነው ሐሲኑ ሞቃሊ ተሳምበሞ ምንም ሊሚቴሽን ሬስትሪክሽን የለም ከቋንቋ አንፃር አንዱን ፐርፐዝ የቋንቋ ባሪየር አንዳንድ ጊዜ ስለሚያስቸግር እሱን ተሻግረን አሲኑ ሞጋድኒ ሄዶ ታቢሳ ቻለ ሞጋድኒ ሄዶ ታቢንሴ ሞገዴት ኢኮኖሚ ሚዲያ ነው ሪሶም ሆና አኮጋሪ ሃኑ ሞሮ ዳንቻው እንግዲህ ታዴ እንኳን ደህና መጣ። ግብዣችን ስለተቀበልክ በጣም አመሰግናለሁ። ሰላምታን ስጥና እንጀምራለን። እጅግ አመሰግናለሁ ስለጋበዝከኝ። ካንተ ጋር የሚያሉ ቲሞችም ካሉ በጣም ላመሰግን ፈልጋለሁ። ይሄን እድል ያው በተለያየ መልኩ ስከታተል ነበር የቆየሁት። ጥሩ ኢኒሺዬቲቭ ነው። ሰው ኮንትሪቢዩት ማድረግ የሚገባውን ኮንትሪቢዩት ሲያደርግ በጣም ደስ ይለኛልና ከዛ አንፃር ፎሎ አፕ አደርጋለሁ። ስለዚህ ደግሞ ፓርት ኦፍ ዳት እንደሆን ስለፈቀድክልኝ አመሰግናለሁ። ታንክ ዩ ታዴ በጣም እንግዲህ በጣም ብዙ ልምድ የሥራ ልምድ እንዳለ ብዙ ሰው ያውቃል። እኔም መረጃው አለኝ አውቃለሁ። ታደሰን የማያውቅ ሲዳማ ውስጥ አለ ብዬ አላስብም። ከዛም ባለፈ ደግሞ ፋይናንሻል ሴክተር ላይ ያሉ ሰዎች ብዙ ያውቁሃል። ናሽናሊ የነበረ ተሳትፎም ስለነበረና ከልጅነት ጀምሮ አንዳንድ ታሪኮችን እንግዲህ እናነሳለን ብዬ አስባለሁ። ታዴ የት ተወለድክ? የት አደክ? እስቲ ፕራይመሪ ስኩል፣ ሰከንደሪ ስኩል ሂቴት አካባቢ ሳይሲቶ አኒ ኢላሞቶ ባሰኒ ሀናንፌ አኒ አኩሪኬኪንሶ አኒ እንግዲህ ኢላሞሞ ብሬ ምን ያው ጣኑ በርግጥ ሱሙታ ሚቶና አለታ ወንዶ ወረዳ በሚባለው አሁን እኔ ያለሁበት ቀበሌ የተወለድኩበት ቀበሌ አለታ ጩኮ ይባላል። ገልማ ቀበሌ የሚባል ቦታ ነው። የገጠር ልጅ ነኝ። በእግር እየሄድኩ ነው የተማርኩት። አንዳንዴም ቁርስም ሳንበላ መተን ምሳ ነው የምንበላው። በእግር ነው ሞር ዳን 4 ኪሎ ሜትር በላይ በእግር እየሄድን ነው ስንማር የነበረው። the interesting part is ፊዳለኬ ሮምቦ አማካለዶት ይሄ መሰረተ ትምህርት ዘመቻ የሚባለው አለ 1974 ላይ ገልማ የምትባል ሜዳ ላይ ነበር የተማርነው። መሰረተ ስለጀመርነው ማለት ነው። ፎርማል የሆነ እንኳን ቤትም ያልነበረበት ጊዜ ነበርና እዛ ላይ ስንማር ያው እናቴ አሁን አክቹአሊ በቤት የለችም፣ ግን ካሁን በኋላ አንተ ቀጥል ብላኝ ነው ወደ ትምህርት ሄድኩት። እናቴ እዛ አካባቢ የተወሰነ ነገር ማንበብ ጀምራ የተወሰነ ነገር መጻፍ ጀምራ ነበር። እኔ ትቼ እሷ ትታ እኔ ቀጠልኩ ማለት ነው። አንደኛ ደረጃ እስከ 4ኛ ክፍል ድረስ ገልማ የምትባል የመጀመሪያ ደረጃ ትምህርት ቤት አለ። አሁንም በዛ ደረጃ ነው ያለው። እኔ ያው እየዘለልኩ ነው መጣሁት። 2ኛ ክፍል ወደ 3ኛ ዘለልኩና 4ኛ ክፍል በአንድ አመት ውስጥ ገባው ማለት ነው። 4ኛ ሲጀመር ደግሞ 1ኛ ወጥቼ ያው አናዛውርም ስሉኝ ትቼ አመቱን ያው ታግሼ ቆየውና 5ኛ ክፍል በአንድ አመት ሙሉ ተምሬ ማለት ነው 4ኛ ክፍል። 5ኛ ክፍል ግን ሰንተሪያ የምትባል ድሮ ጣሊያን የሰየማ ስም ከተማ አለች። ሰንተሪያ ነው የሚባለው ትክክለኛው ስም። ጣሊያን ነው ቆረቆራት። እዛ ሄጄ 5ኛ ክፍል ገባው። 5ኛ ክፍል እንደገባው በአንድ ሴሚስተር ዘለልኩና 6ኛ ክፍል ገባው ማለት ነው።
ስለዚህ በአንድ አመት ሚኒስትሪ ተፈተንኩና 7ኛ ክፍል ደረስኩ ማለት ነው። ከዛ በኋላ ነው ያው በእኛ ጊዜ መዝለል ይፈቀድ ነበር። ስለዚህ ትንሽ ስላጣፋው ያው አመት ተጠቀምኩ ማለት ነው። ከዛ ወደ መለስተኛ አለታ ጩኮ የምትባል ከተማ አለች። እዛ ነው እንትን ያልኩት 7ኛና 8ኛ ማለት ነው። ከዛ በኋላ ነው ወደ አለታ ወንዶ ከተማ ዋና ከተማ ከኢቴ ጋር እየኖርኩ እዛ 4 አመት አሳለፍኩኝ ማለት ነው። ምናልባት ሃይስኩልንም እግዚአብሔር ይመስገን በጥሩ ውጤት 3 ልጆች ነበር ከሃይስኩሉ ያለፍነው። የት ሃይስኩል ነው ታዲያ? አለታ ወንዶ አጠቃላይ ከፍተኛ ሁለተኛ ደረጃ ትምህርት ቤት ነው የሚባለው አለታ ወንዶ ማለት ነው። አሁንም አለ ሌላ ተጨማሪም ሃይስኩል አይ ቲንክ እዛ ጋር ተከፍቷል። እዛ 4 አመት 9 እስከ 12 ተማርኩኝ ማለት ነው። እስከ 1983 በኢትዮጵያ አቆጣጠር ማለት ነው። ስለዚህ 1983 ላይ ስለዚህ በዲግሪ አለፍክ ከ12 ኮምፕሊሽን ላይ? አዎ ዳይሬክት 3 ልጆች ነበር። ስማቸውን መጥራት ካስፈለገም መጥራት ይቻላል። ዶክተር ሸለሞ፣ እኔ እና መዝገቡ የሚባል ልጅ አስታውሳለሁ 3.4 ያመጣው፣ እኔ 3.6 አመጣው፣ ዶክተር 3.8 ነው ያመጣው። 3ታችን ብቻ ነን ዩኒቨርሲቲ ያለፍነው ማለት ነው በዛን ጊዜ ማለት ነውና ከዛ ያው ዩኒቨርሲቲ ጆይን አረግን ማለት ነው። ያ ወደ ዩኒቨርሲቲ እንመጣለን። በጣም የሚገርም ነው አይደለም? የእናንተ ጊዜ በእኛ ጊዜ እንኳን በሃይ ስኩል ደረጃ በዲግሪ አለፈ ሲባል በጣም ትልቅ ዜና ነው። ከአንድ ሃይ ስኩል 12 20 ሰው ካለፈ በጣም ትልቅ ብዙ ቁጥር፣ በተለይ ፐብሊክ ስኩል ከሆነ ፐብሊክ ሃይ ስኩል ከሆነ ትልቅ ዜና። እንግዲህ 83 ላይ ቀጥታ በዲግሪ አልፎ መግባት ማለት ምን ነበር የዛን ጊዜ የነበራችሁ በተለይ በትምህርት ላይ ሃይ ስኩል ላይ እንዴት ነበር የትምህርት ዝግጅታችሁ የነበረው? ዩኒቨርሲቲ ገብተን ከዛ የሚል በጣም እንትን ትሉ ነበረ? ድሪም ታደርጉ ነበረ? ምን እያሰባችሁ ነበር? ምክንያቱም አሁን የምናነሳቸው ነገሮች ሁሉ ለትምህርት እንዲሆኑ ስለሆነ ምን እያሰባችሁ ነበር? ሃይ ስኩል የምትማሩት ዩኒቨርሲቲ ገብታችሁ ከዛ በኋላ የሚኖረውን ላይፍ ድሪም እያደረጋችሁ ነው ወይስ ከተወሰነ ምናልባት የእናንተ ጊዜ ሆነ አላውቅም ከትምህርት ከ10ኛ ክፍል በኋላም ስራ መያዝ የሚቻልበት ሁኔታ ነበረ? የሱ ጊዜ የእናንተ እድሜ ነክቷል አላውቅም። ከ10ኛ ክፍል ትምህርት አቋርጠ ኦፊሻሊ ስራ የምትጀምርበት ሁኔታም አለ። ሶ እንዴት ወደ ዩኒቨርሲቲ አሰብክ የዛን ጊዜ የሚለውን ጥያቄ ለመጠየቅ ነው። ታዴ ጥሩ ጥያቄ ነው። ሆነስትሊ ስፒኪንግ ጥቂት ሰዎች ናቸው ምሳሌ ሊሆኑ የሚችሉ የነበረው በኛ ጊዜ ማለት ነው። እንዳልከው ዩኒቨርሲቲ ጆይን ያደረጉ ሰዎች ብዙ አልነበሩ። ግን አስታውሳለሁ ከኛ በፊት ካረንት ዶክተር በቀለ ቡላዶ ከዛ ሃይ ስኩል ነበር ዩኒቨርሲቲ ጆይን አድርጎ የነበረው። እኔም ዩኒቨርሲቲ ጆይን ሳረግም እዛ ጋር ተገናኝተናል። ቤሲካሊ እሱ ለኛ ምሳሌያችን ነበር። ዩኒቨርሲቲ ጆይን ያደረጉና ማን ናቸው የሚለውን ነገር እንጠይቅ ነበር ማለት ነውና በብዙ ሳክሪፋይስ ስለሆነ ሌላ አማራጭ የማሰብ ነገሩ አልነበረም። ሆነስትሊ ስፒኪንግ ለትምህርት ደግሞ በጣም ጥሩ ኤክስፖዠርም እንዲኖረኝ ወይም በትምህርት ላይም ፎከስ እንዲሆን ያደረገኝ አባቴና እናቴ ናቸው። አባቴ ኤስአይኤም ሚሽን አለታ ወንዶ ኤስአይኤም ሚሽን የሚባል አለ። እዛ 6 አመት በላይ መጽሐፍ ቅዱስ ተምሯል። ፈረንጆች ጋር ነው ያሳለፈው፣ ሚሽነሮች ማለት ነው። ስለዚህ ማይንድ ሴታፑ ትምህርት ላይ ነው። እናቴም እንደዚሁ ነው የምታስበው የነበረው። እንደውም አስታውሳለሁ እርሻ ቅዳሜ አባታችንን እንረዳለን በእርሻ። እኔ ግን ሰሌክቲቭሊ በቃ አንተ ትምህርትን አጥና ነው የምትለኝ የነበረው ማለት ነው። ሺ ሃዝ ግሬት ኮንትሪቢዩሽን ለኔ። ፋዘርም የአገልግሎት ህብረት ስራ ማህበር ኮሚቴ የሚባል አለ፣ ሀሎና ገልማ የሚባል ህብረት ስራ አለ፣ ቡና
ፕሮዲውስ የሚያደርግና ፕሮሰስ አድርጎ የሚሸጥ የዛ እንትን ስለነበረ አዲስ አበባም ይመጣል ቡና ለመሸጥ። የቀድሞ ቡና ቦርድ የሚባል ነገር ታውቃለህ ብዬ አስባለሁ። እዛ ይሸጣል። ኤክስፖዠር ስላለው ኢንካሬጅ ያደርገኛል ከዚህ ከትምህርት ጋር በተገናኘ ያለውና ሌላ ነገር እርሻ ውስጥ እንደውም አንዳንዴ እሱን ልጅ እንዳትነካ ብላ እናቴ በጣም ትልቅ ውለታ ነው ያለችልኝ። አንደኛ የወጣው ነው የመጣሁት። ሃይ ስኩል ላይ እንደውም እንፈራረቅ ነበር። ያው ዶክተር ሸለሞ ያው አሁንም አለ ይሄ ካን ዊትነስ አንድ ቀን እሱንም እንደምታናገረው ተስፋ አደርጋለሁ። ትልቅ አቅም ያለው ወንድማችን ነውና እየተፈራረቅን ያልኩት ምንድነው አንደኛ ሁለተኛ ዘሆል እንወጣለን እንደዚህ አይነት ነገርና ጥሩ ኮምፒቲሽንም ነበረን። ስለዚህ ምንድነው ዳይሬክትሊ ፎከስ የምናደርገው በትምህርታችን ላይ ነበር። እዛ ከተማ ላይ ባይዘዌ ፋሲሊቲ ተሟልቶልን አይደለም። አንዳንድ ጊዜ ኤክስተርናላይዜሽን ጥሩ አይደለም። እኛ በነበርን ጊዜ ነፍሳቸውን ይማርና ፕሮፌሰር በየነ ጴጥሮስ ያሳተሙት መጽሐፍ ባዮሎጂ ጋይድ የሚባላል። የሽሮ ወረቀት ስለሆነ አንደ ከተነካ በቃ ብናኙ ራሱ ጉንፋን ያስይዛል። በዛን ጊዜ ታንክስቱ ጋር ጉንፋንም አያስይዘንም፣ ለኛ ተወስ ብርቅ ነበር። ስለዚህ የተሰጠንን ግን በደንብ አድርገን ነው እናጠና የነበረው። ስለዚህ ኢንቫይሮንመንቱ ብዙ ዩኒቨርሲቲ ጆይን ያደረጉ ባይኖሩም ግን የነ ዶክተር መኖር ዶክተር በቀለ ማለት በዛን ጊዜ ዩኒቨርሲቲ ጆይን ያደረገበት ማለት ነውና ከኛ በፊት ማለት ነው he was our senior ያ ምሳሌ ነበረ። ባይ ዘ ዌይ የኛ ባቾች ናቸው ብዙ አሁን ባለስልጣን ሆነው ያሉትም ኢንክሉዲንግ የኔ ክላስሜት ነው አምባሳደር ዶክተር ሽፈራው ሽጉጤ አብረን ነበርን እዛ ስኩል። there was a competition። እነሱ ከሩቅ ቦታ ነበር የሚመጡት። እኔ ላክሊ ያለታ ወንዶ ስለሆንኩኝ ዊኬንድ ላይ ወደ ቤተሰብ ጋር የመሄድ እድሉ ነበረ። በዛ መልኩ ነበረ ትምህርታችን ላይ ፎከስ እናደርግ የነበረው። እንደው ኢንቫይሮንመንቱ በደንብ እንደው ሱተብል ባይሆንም ግን የሆነ ራዕይ ነበረ። ስለዚህ ለማንም ኤክስተርናላይዝ የምናደርግበት እድል አልነበረንም። ተግተን መስራታችን ጠቅሞናል የሚል ሐሳብ አለኝና እውነቱ ለመናገር አሁን ያሉ ሃይ ስኩሎች በተለይ በእኛ ክልል ያሉ ሃይ ስኩሎች እኛ ከነበርንበት ስታንዳርድ የተሻሉ ናቸው። ስለዚህ ኢንቫይሮንመንቱ አሁን ሌላ ሰበብ የምናደርግበት ምንም ምክንያት የለም። ምክንያቱም ናውዴስ ኢንተርኔት አለ፣ የተለያዩ መጽሐፍቶች መዋስ አለ፣ መግዛት ይቻላል። እንዲህ አይነት ነገሮች አሉና ምንም ምክንያት አልነበረም፣ ግን ፎከስድ ነበርን ለማለት ፈልጌ ነው። ያ ከሽፈራው ጋርም አንድ ክላስ እንደነበራችሁ አብራችሁ እንደተማራችሁ እንዴት ነበር? ኮምፒተንት ተማሪ ነበር ሽፈራው? he was really ጎበዝ ነበር። በጣም ጂኒየስ ተማሪ ነበረ። ግን በዛን ጊዜ ትንሽ ንጥቡ ዝቅ ስላለ ነው ዩኒቨርሲቲ ጆይን ያላደረገው እንጂ ባህር ዳር ፖሊቴክኒክ ነው ጆይን ያደረገው። በዛን ጊዜ ባይዘቤ ነጥቦቹ የኛ ጊዜ ኮምፒቲሽኑ ሃይ ስለነበረ ነው እንጂ he scores 3.2 ማንሳት ምናልባት ጥሩ ነገር ስለሆነ ነው። ያው ሳላስፈቅድ ነው ዲስክሎዝ ያደረኩ ያለሁት። ያ 3.2 ነገር ስለሆነ ያ 3.2 እኔም በድሮ ፖሊሲ ነው እንትን የጨረስኩት 12 ያክፍል 3.2 በእኛ ጊዜ ዩኒቨርሲቲ ጆይን የምታደርግበት ነው። ኤግዛክትሊ ኮምፒቲሽኑ ከባድ ነበር ማለት ነው የዛን ጊዜ። ኤግዛክትሊ ኦኬ እሺ። ከዛ በኋላ ዩኒቨርሲቲ ገባ። የሳይንስ ተማሪ ነበርክ ታዲያ ወይስ የሶሻል ተማሪ ነበርክ? ዩኒቨርሲቲ እስቲ ስለ ዩኒቨርሲቲ ላይፍ ደግሞ እናውራ። አክቹአሊ እኔ ሃይ ስኩል የናቹራል ሳይንስ ተማሪ ነበርኩ እና ባዮሎጂ በጣም ወዳለው፣ ኬሚስትሪ፣ ፊዚክስ ምናምን በጣም ነው የምወደው። ለዛ እንደውም እኔ ሜዲሲን ነው የሞላሁት። አጣለው ብዬ አልጠበቅኩም ነበር። ባይዘዌ ከነ ዶክተር ጋር ነበር አብረን የሞላው እንደውም እና ግን አንፎርቹኔትሊ
የሚገርመው ሁለተኛ ደግሞ አይሰጡኝ ብዬ ስላሰብኩ ቬተሪናሪ ሜዲሲን ነበር የሞላሁት። ኦኬ። እና ሶስተኛ 6 ኪሎ እንዲሞላ የሚያደረገኝ ዶክተር እዛ መኖር ነው፣ ዶክተር በቀለ ማለት ነው። ኦኬ። ስለዚህ ወዛ ወር ኤግዘምፕላሪ ሰው ነው አሁንም ቢሆን በዛ እንትን ነውና ስለዚህ 6 ኪሎ ነው የተመደብኩት ማለት ነው። ያው አዘ ክርስቲያን የእግዚአብሔር ፍቃድ አለበት ብዬ የምወስደው ፓርት ነው። ምክንያቱም ሞር ዛን ሃፒ ቢንግ ኤ ቢዝነስ ስቱደንት እና 6 ኪሎ ገባው። ያው የዩኒቨርሲቲ ላይፍ ኢት ዋዝ ኢንተረስቲንግ ግን አት ሴም ታይም ደግሞ ቻሌንጂንግ ላይፍ ነበረ። ምክንያቱም ትራንዚሽን ላይ ነው እኛ የገባ ነው ፎር ኢንፎርሜሽን እና ተርቡላንት ኤንቫይሮንመንት ነበር። 84 ላይ ነው ፈርስት ይር የጀመርኩት ጆይን ያደረኩት። ግን 85 ላይ ዩኒቨርሲቲው ተዘጋ። የዚህ ኢትዮ ኤርትራ ኢሹ የቡትሮስ ጋሌ የሚባል ዋና ጸሐፊው የተባበሩት መንግስታት ዋና ጸሐፊ አዲስ አበባ ቪዚት ላይ ያደረጉ መጥተው ነበረ። በዛ ያው ሰላማዊ ሰልፍ ነበረ። እዛ ላይ በነበረው ሴናሪዮ ኢት ዋዝ ክሪቲካል። ስለዚህ ለ3 ወር ዩኒቨርሲቲው ተዘጋ ማለት ነው። ዩኒቨርሲቲው ተዘጋ። ስለዚህ 3 ወር ቤት ተቀመጥን ማለት ነውና ምናልባት ሶሻል ሳይንስ የሚለውን ነገር እንደው ሜንሽን ባደርግ ደስ ይለኛል። ሂስትሪ እና ጂኦግራፊ ለዩኒቨርሲቲ ነው የማውቀው፣ አልተማርኩም። በእኛ ጊዜ አልነበረም። ናቹራል ሳይንስ ተማሪ ነበርክ? ኤግዛክትሊ። እና ይሄ ዓመተ ምህረት የከሌ ምናምን ጀብዱ ምናምን የሚባሉ ነገሮችን አላውቅም። ግን ታንክስ ቱ ጋድ በጥሩ ውጤት ነበር ያሳለፍኩት ፈረስት ይር። ከዛ በኋላ ነው ማኔጅመንት ጆይን ያደረኩት እና በተለይ ደግሞ 85 ከተዘጋም በኋላ 3 ወር በኋላ ሲከፈት ኢት ዋዝ ታይት በጣም በክራሽ ፕሮግራም ነው ሰከንደሪን የጨረስነው። ቻሌንጂንግ ጊዜ ነበረ። ኦኬ። የሚገርም ነው። አንተ የገጠር ልጅ ነህ። መጀመሪያም እንዳነሳኸው አዲስ አበባ ለመጀመሪያ ጊዜ ነው የሄድከው ዩኒቨርሲቲ ስትገባ ወይስ ከዛ በፊት አዲስ አበባን ታውቀዋለህ? እንዴት ነበረ ይሄን ለውጡ ቼንጁ ላንተ? ዩኒቨርሲቲ ውስጥ የዩኒቨርሲቲ ኤንቫይሮንመንት ራሱን የቻለ ነው። አት ሴም ታይም የአዲስ አበባ ኤንቫይሮንመንት አለ። ይሄን ሾክ እንዴት ተቋቋምከው? የዛን ጊዜ ቤተሰብ ሩቅ ነው ያለው፣ እርሻ ግብርና ላይ ነው የተሰማራው ፋሚሊዎች ቅድም እንዳነሳልኝ እና እንዴት ነበር ቻሌንጁ ከዛ ከላይፍ አንጻር? እስቲ እሱን ነገር እናንሳ። ዳዝ ፋክት እኔ የመጀመሪያ ጊዜ ነው አዲስ አበባን የረገጥኩት ማለት ነው፣ ዩኒቨርሲቲ ጆይን ለማድረግ ማለት ነው። እና ኢት ዋዝ ታፍ አዲስ ኤክስፒሪየንስ ነው። እንደውም አስታውሳለሁ ከቅድም አለታ ወንዶ እህቴ ጋር ቆየው ያልኩ ባለቤቷ አቶ ደሳለኝ የሚባሉ ናቸው፣ አሁንም አሉ። እሳቸው ነበሩ ወይም እኛው እንደ ቤተሰብ አንተ ነው የምንለው። እሱ ነበር ይዞኝ የመጣው። እንደውም አይ ሪሜምበር there was an incident ማርካቶ ጠፍቻለሁ። የመጀመሪያ ኤክስፒሪየንስ ነውና ግን I just try to reconnect። በእኛ ጊዜ የነበረው ባይ ዘ ዌይ ቶሎ እንትኖችን ካፕቸር ይሄ እንትን የማድረግ አቅም ነበር፣ ቶሎ ለርን የማድረግ የፈዘዘ ትውልድ አልነበረም። እና ስለዚህ ቶሎ ካቻፕ ታደርጋለህ ኢንፎርሜሽን ይዘህ ማለት ነው። እና በዛ አግባብ ነበረ የነበረው። it was my new experience። ግን ከዛ በኋላ ግቢ ከገባን በኋላ ላኪሊ ያው የሚመርጠው ሰው አልነበረም። ምክንያቱም አዲስ አበባ ማቆ የለም። ዩኒቨርሲቲም ራሱ የሚመጡትን ዶርሚተሪ መምረጥ አንችልም። እንደ ድል ነው እንትን የምንለውና ታፍ ቢሆንም ግን በጣም ደስ የሚለው ትሩ ኢትዮጵያን ስፒሪት ነበረ። በጣም ትሩ። ምክንያቱም እኔ ዶርሚተሪ የተመደቡ ከአዲስ አበባ ከላኪሊ ከይርጋለም ነበር፣ ከቡልቡላ ከሚባል ከዝዋይ በታች ያለ ቦታ አለ። ከዛ የመጡ
የመጣ ተማሪ ነበር። ስለዚህ አራታችን ነበር እና it was interesting ቶሎ ለመላመድ አልተቸገርኩ። ቶሎ ደግሞ አዲስ አበባ ከተማ ላይ እኔ ደግሞ ይሄ ስፒሪቹዋል ኤሪያው ላይም እንቀሳቀስ ስለነበረ ቶሎ ከተማውን ያው በላሁት ማለት ነው። በዛ መልኩ አልተቸገርኩም። ያ ስለ ስፒሪቹዋል ነገር እንመጣለን። አንድ ጥያቄ አዘጋጅቼልሃለሁ ማወቅ የምፈልገው ነገር። ኦኬ ከዩኒቨርሲቲ ግራጁዌት አደረግ በማኔጅመንት ቢዝነስ ማኔጅመንት ነው ማኔጅመንት ነው ፒውር ማኔጅመንት? በእኛ ጊዜ ማኔጅመንት ነው የሚባለው። ማኔጅመንት ነው የሚባለው። በሱ ግራጁዌት አደረግ። ከዛ በኋላ የመጀመሪያው ስራ የት ነው? ምን ነበረ የመጀመሪያ ስራ? የመጀመሪያ ስራ ባይ ዘ ዌይ በእኛ ጊዜ በምድብ የሚባለው ነገር ቀርቷል። ይሄ ዘመቻ መምሪያ የሚባል ከ6 ኪሎ ፊት ለፊት ያለው ቢሮ አለ። ፕላን እና ኢኮኖሚ ልማት የሚባለው በአሁኑ እሱ ቀርቷል። ምድብ ማግኘት የለም፣ በራስህ ፈልገህ ነው የምትገባው። ስለዚህ I just have to go ወደ ትውልድ ሀገሬ መሄድ ነበረብኝ ማለት ነው። እና it was challenging ያው ፖለቲካ ስለማልፈልግ ፖለቲካ ላይ አላነሳም፣ ግን ኢምፓክቱ ግን ፖለቲካሊ የነበረው ለኛም ቻሌንጂንግ ነበረ። በተለይ ዞን ስትራክቸር ላይ ክፍት ቦታም እያለ መቅጠር አትችልም። ስለዚህ ክፍት ቦታም እያለ you have to wait፣ ዝም ብለህ መጠበቅ ነው። እና አስታውሳለሁ ቤት ድረስ መጥቶ 4 ወር ቆይቻለሁ ባይዘው ስራ ሳላገኝ። it was tough። እናቴ ምን ትለኝ ነበረ፣ እንዴ ተምራችሁ ወደ ቤት የምትመጡ ከሆነ ምንድነው ትምህርቱ ትለን ነበረ። that was ለኔ በጣም ቻሌንጂንግ ነበርና እሷን ማስረዳቱም ከባድ ነበር። ቤት ድረስ መጥቶ የተቀበለኝ የሲዳማ ልማት ማህበር ሊቀመንበር ያኔ በነበረው ስትራክቸር እኔን ዋና ጸሐፊ ላይ ያደረገኝ ማለት ነው። ኦኬ ባይ ዘ ዌይ ቱ ቢ ኦነስት በዛን ጊዜ የተማረ ሰው ጥቂት ስለነበረ እየተፈለገ ነው እንትን ይደረግ የነበረውና መጣው። I just get employed at ሲዳማ ዴቨሎፕመንት አሶሲዬሽን። ግን ያው በነጥባችን ከዩኒቨርሲቲ ስም ዝርዝር በዛን ጊዜ ኮንስትራክሽን እና ቢዝነስ ባንክ ኮመርሻል ባንክ ኦፍ ኢትዮጵያ ስም ዝርዝራችን ተላልፎ ስለነበረ እዛ 13 ቀን ነው ሰራሁት ባይዘ ሲዳማ ልማት ማህበር። ኦኬ ፎር ዩ ሰርፕራይዝ ግን 13ንም ቀን በስብሰባ ነው ያሳለፍኩት። እና it's interesting life experience እንትን ነው። so honestly speaking እንደዛ አይነት አፕታይት ስላልነበረኝ ስደወልልኝ ያኔ ሞባይል አልነበረም ባይዘው በቀጥታ ስልክ ነው። አንድ ወዳጅ ነበር እሱ ጋር ስልክ የሱ ስልክ ስለሰጠው ይደውልኛል ምናምን ተደወለልኝ። ጀስት የኮንስትራክሽን ቢዝነስ ባንክ ጥሪ አልተቀበልኩም ፎር ሳዝን። ከዛ የኮመርሻል ባንክ ኦፍ ኢትዮጵያ እንትን ተቀበል። ጀስት አይ ስታርትድ ኢንተርቪው ነበረኝ። ባይ ዘ ዌይ ዛ ኮርኔት በማድረግ ማይ ጉድ ብራዘር ደንቦባ ናቴ ሂዝ a good brother of us እኛ ዩኒቨርሲቲ ያለን ማለት ነው። ከዛ በኋላ ግን ለመቀጠርም ራሱ ይሄን ሁሉ ፋሲሊቴት ያደርግልኝ ኮሙኒኬሽን፣ ምክንያቱም ሞባይል አልነበረም፣ ዳይሬክት ላይንም ራሱ አታገኝም። ስለዚህ እሱ እየተከታተለ ይጠራኝ ነበረ። በጣም ለኔ ባለውለታዬ ነውና። የት ነበር የዛን ጊዜ? ዳምቦባ የት ነበር የዛን ጊዜ? ኢትዮጵያ የጤና ረዳቶች ማህበር ፕሬዝዳንት ነበር። ኦኬ የዛን ጊዜ ነበር። ኦኬ ኤግዛክትሊ። እና ሶ ከዛ በኋላ ያው ኢትዮጵያ ንግድ ባንክን ጆይን አደረኩ። የስራ ዓለም ገባሁ ማለት ነው። ዲሴምበር 7 1995
1995 ኦኬ። ከዛ ጊዜ ጀምሮ እንግዲህ ባንክ ነው የኖርኩት ማለት ነው። ከዛ በኋላ ባንክ ሴክተር ላይ ብቻ ነው እየሰራህ የቆየኸው? ያ የሚገርም ነው። ስንት ዓመት ማለት ነው ባንኪንግ ኢንዱስትሪ ላይ የቆየኸው አጠቃላይ? ኦልሞስት more than 31 years። የሚገርም ነው። ከ2026 መቀነስ የአንድ ጎልማሳ ሰው እድሜ አሳልፈሃል ሴክተሩ ላይ። ምን ያህል ሪች የሆነ በፋይናንሻል ሴክተር ላይ ያለህ እንትን ኤክስፒሪየንስ እንደሆነ ማየት ይቻላል እንግዲህ ከቆይታ አንጻር። እስቲ ወደዚያ እንበልና ታዴ ስንት ልጆች አሉት? ታዴ ካረንትሊ አይዶፍ 2 ልጆች አሉኝ። አንድ ቆንጂ ሚስት አለችኝ። ማን ነው ስሟ? አስተዋውቀን። ሀዊ ትባላለች። ጆሌ ቦረና ነች። ከቦረና የተገኘች ነች። ኦኬ። ካለታ ወንዶ እኔ አዲስ አበባ መጣሁ። ከአዲስ አበባ ሐዋሳ ሄድኩኝ። ከሐዋሳ ፒክ አረኳት መጣሁ። ልጆች አዳርገዋል? ትምህርት ላይ እንዴት ናቸው? መጀመሪያ ልጄ እናው አዲስ አበባ ዩኒቨርሲቲ ነው እኔ የተማርኩበት ግቢ። ኦኬ። ስለዚህ ፈረስት ይር ጨርሷል። አሁን ሰከንድ ይር ላይ ነው። ዋው ትልልቆች ናቸው በጣም። ያ እስቲ አሁን ወደ ሲዳማ ባንክ እንምጣ። የሲዳማ ባንክ የተቋቋመው አሁን ያለው የፋይናንስ ሴክተሩ ሪፎርም ከመካሄዱ በፊት ነው አይደለ? አሁን ኢኮኖሚው ትንሽ ኦፕን አፕ እየተደረገ ነው። ከዚህ ፋይናንስ ሴክተሩ ሪፎርም ጋር የተያዘ ብሔራዊ ባንክ የተለያዩ ሜጀር ቼንጅ ደግሞ አምጥቷል አይደለ? ኢንትረስትን ጨምሮ ኢንትረስት ሬት ጨምሮ እንደገናም ሌሎች ባንኮችም እንዲገቡ ሁኔታዎች እንዲመቻቹ እየተደረገ ነው ያለውና እነዚህ ነገሮች የሲዳማን ባንክ እንዴት አፌክት አድርገውታል? በተለይ የፕሮፊታቢሊቲውን አት ዘ ሴም ታይም ሎንግ ተርም ያሉ አንዳንድ ኮንሰርኖች ምንድን ናቸው? ምክንያቱም ሌሎች ባንኮች በተለይ ፎሬን ባንኮች ወደ አገር ቤት የሚገቡበት ሁኔታ ካለ አንዳንድ ግልጽ ኢንዲኬሽኖችም ስላሉ ፎሎ አፕ የምናደርጋቸው ለምሳሌ ስታንዳርድ ባንክ ከሳውዝ አፍሪካ የመግባት እና አጠቃላይ ሪፎርሙ ክፍት የማድረግ ነገር ስላለ እነዚህ ለውጦች ዳይሬክትሊ ኢንዳይሬክትሊ ኢምፓክት ያደርጋሉ የባንኪንግ ኤንቫይሮንመንቱን እና በተለይ ሲዳማ ባንክን በተመለከተ እኔ በበኩሌ ሲዳማ ባንክ በጣም እድለኛ ባንክ ነው ብዬ አስባለሁ። እንግዲህ ይሄን ያህል ሪች የሆነ ኤክስፒሪየንስ ያለው ሰው በዚህ ቻሌንጂንግ ታይም ማግኘቱ እና ምንድነው ታዴ እስቲ የምትነግረን ከዚህ አንጻር ይሄ ለውጡ ምን ኢምፓክት አለው በሲዳማ ባንክ ላይ እስካሁን ከሄዳችሁበት አንጻር? ምክንያቱም ሲመሰረት የነበረው ኤንቫይሮንመንት ሌላ ነው፣ አሁን ደግሞ ያለው ኤንቫይሮንመንት ሌላ ነው ከብዙ ነገሮች አንጻር እና እስቲ ኤክስፕሌን አድርግልን ቴክኒካል ተርሞችን ብዙ ሳትጠቀም ሊገባን በሚችል መልኩ አስረዳን እስቲ። እንዳልከው ሲዳማ ባንክ ሪላይሰንስድ የሚሆን ወይም ባንክ የሚሆን ከማይክሮፋይናንስ ወደ ባንክ የመሻገር እድሉን ሲያገኝ የነበረው ኤንቫይሮንመንት ሆነስትሊ ስፒኪንግ አሁን እየባሰበት መጥቷል እንጂ ከዚህ በፊትም ስንጀምርም ቻሌንጂንግ ነበር። ኢት ዋዝ ታፍ። ምክንያቱም ታፍ የሆነው የዚህ የክሬዲት ካፕ ኢሹ ነበር። ማበደር የማንችልበት ማለት ነው እንደፈለግን። ሜይን ፕሮፊት ያለው ክሬዲት ላይ ነው። ፕላስ ደግሞ ክሮስ ሴሊንግ ስራዎች ለምሳሌ ኢንተርናሽናል ባንኪንግ ላይ የሚገኙ ትርፎች በሌተር ኦፍ ጋራንቲ ሌሎችም ኢንካሞችን ጀነሬት ማድረግ የሚቻለው ብድር የሚሰጥ ሰው ወይም ባንክ ስትሆን ነው ሰዎች አትራክትድ የሚሆኑት። ብድር የማሰጣቸው ከሆነ they do have established የሆነ ባንክ አላቸው። they do have አዋሽ፣ ሌሎች ዳሽን፣ ባንክ ኦፍ አብሲኒያ ሌሎችም አሏቸው። ስለዚህ እኔ ጋር የሚመጡበት ምንም ምክንያት የለም። it was tough
ስራም ደግሞ የጀመርንበት ደግሞ በጣም አነስተኛ በሆነ ካፒታል ሚኒመሙን ነው አሟልተን የገባ ነው 574 ሚሊዮን ኢትዮጵያን ብር። ከዛ ውስጥ በካሽ ያለው በጣም ትንሽ ነው። ምንድነው የሚባለው ሪቴን ለርኒንግ ላይ ያሉ ገንዘቦች ወደ ካፒታል ዞሮ የተጀመረበት ነው። ስለዚህ I have to design ወይም as a leader ኮስት ሚኒማይዜሽን አፕሮች መሄድ ነበረብኝ as ኢንትሪ ስትራቴጂ ማለት ነው። የሚገኙ ኢንካም ስትሪሞችን ማስፋት ግዴታ ነበር። ስለዚህ በዛ አግባብ ባንኩ ፕሮፊታብል ሆኖ እንዲቀጥል ማድረግ ችለናል። ያ ማለት ግን ኮንቲኒየስሊ ያለውን በተለይ ለምሳሌ ከኮስት ሚኒማይዜሽን አንጻርም ከኤችአር ሳይድ ያለውንም ነገር ብዙ ኮንሰርቫቲቭሊ ነው እየሄድን ያለ ነው። በጣም ፓምፕ ማድረግ አልፈለግንም። አሴም ታይም ደግሞ ኦርጋናይዜሽናል ስታቢሊቲ ለማምጣት ደግሞ ውስጥ ያለውን ሰራተኛ ይዘን የቀጠልንበት ሁኔታ አለ። አሰልጥነን ትሬን አድርገን ባንኪንግ ኢንዱስትሪው ላይ ያለውን የሚፈለገውን ኮምፒተንሲ እንዲኖራቸው ለማድረግ ጥረት አድርገናል። ስለዚህ በዛ አግባብ ስራ ከጀመርን ጊዜ ጀምሮ we are profitable አትራፊዎች ነን። አሁን በጨረስነው አመት ግማሽ ቢሊዮን ብር ነው ያተረፍነው። ይሄ ማለት ይዘን የተነሳነው ካፒታል ማለት ነው። ስለዚህ በአንድ አመት እንኳን መልሰናል፣ ከዛው የተመለስነው ቀርቶ ማለት ነው። ስለዚህ we are in a good side። ግን ያ ማለት ግን ቻሌንጆች የሉብንም ማለት አይደለም። ኒው ኢኮኖሚክ ፖሊሲዎች በተለይ የውጭ ባንኮች እንዲገቡ የሚደረግበት አግባብ ጡንቻቸውን ያፈረጠሙ ናቸው። እሱ ብቻም አይደለም፣ አገር ውስጥ ያሉ ባንኮችም በጣም ስትሮንግ የሆኑ ያሉት ኢቨን ቱ ዘ ኤክስቴንት ኦፍ መርጀር እያሰቡ ያሉበት ሁኔታ ነው። መርጀር የሚለውን ነገር ያው ሰው አንዳንዱ በኔጌቲቭ የሚያስብ አለ። ኢትስ ኖት የኔጌቲቪቲ ኢሹ አይደለም። ኢፍ ዩ ሃቭ ቢዝነስ ማይንድ ሴትአፕ ያለ ሰው ከሆንክ ለሼር ሆልደሩ ኢቨን ለሰራተኛው ቢሆን ስትሮንግ ካፒታል እንዲኖር ማድረግ ያስፈልጋል። ከኛ ስትራቴጂ አንፃር ግን የተሰጠን ጊዜ አለ 2029-30 ነው ካፒታል ሚኒመም የምናሟላበት ማለት ነው 5 ቢሊዮን ሚኒመም ካፒታል። ስለዚህ እሱን ሚት ለማድረግ አንቸገርም። በዛ ስትራቴጂክ ፕላን አውጥተን እየተንቀሳቀስን ነው ያለ ነው። ስለዚህ we are ያለውን ኮምፒቲሽኑን መሸከም የሚችል አቅም እየፈጠርን ነው። ስለዚህ በዚህ አግባብ የሚመጣውን ኮፓፕ ለማድረግ አንቸገርም የሚል ነገር አለኝ። ያ ጥሩ። ሌላው ከቅድም ካነሳው አንጻር በተለይ ከመርጀር ፕሬዠር ከመጣና አርጎ የሚል ነገር ከመጣ ፕላስ ደግሞ አንዳንድ ሰዎች ጥያቄ አላቸው ከባንኩ ስያሜ ጋር በተገናኘ። ባንኩ የፕራውድሊ የሲዳማ ኔሽን ስም ያለው ነው። የሰው የሚፈጥረው ሴንስ ኦፍ ቢሎንጊንግነስ አለ፣ ኦነርሺፕ አለ። ከሱ ጋር ጥሩ ነው በአንድ ሳይድ ምንም ጥያቄ የለውም። ሼር ሆልደሮቹም ከዛው ማህበረሰብ ዶሚነንትሊ ሊሆኑ ይችላሉ። ነገር ግን ከማርኬት እና ቢዝነስ ፐርስፔክቲቭ ይሄ ሴክተሩን እንትኑን በደንብ ኤንቫይሮንመንቱን ፔኔትሬት ለማድረግ እና ሌሎች አካባቢዎች በቀላሉ ለመግባት ናሽናሊ ኒውትራል የሆነ ብራንድ ኔም ለምን ከመነሻው አልታሰበም? አት ዘ ሴም ታይም እንደዚህ አይነት ጥያቄዎች ይመጣሉ ወይ? ይሄ ባንክ ስያሜውን በመያዙ ሲዳማ ባንክ በመባሉ ደግሞ ከሌሎች አካባቢዎች ሼር ሆልደር አትራክት ያለማድረግ፣ ከስተመር አትራክት ያለማድረግ ጉዳዮች ባንኩን ምን ያህል አፌክት አድርገውታል? እነዚህ ጉዳዮችን እስቲ ብናነሳ ታዴ፣ ሴንሲቲቭ ካልሆኑ ማለቴ ነው። ዌል ስያሜ የስምምነት ጉዳይ ነው። ሼር ሆልደሮች
ተስማምቶ የሚሰይሙት ነገር ነው። አንዳንድ የሚባል ነገር አለ፣ መልከጥፉ በስም ይደግፉ ይባላል። whatever the name you claim, especially in business, you cannot win the competition because of your name. You cannot. ምክንያቱም ደንበኛው ምን ይፈልጋል ነው ባንኪንግ። ደንበኛው የሚፈልገው ኤክሰለንት ሰርቪስ ይፈልጋል። ካስተመር ሰርቪሱ ላይ በጣም የሚመቸው ነገር መሆን አለበት። የሚፈልገውን ነገር ማግኘት አለበት። ላይክ ብድር ይሁን ፎሬን ካረንሲ ይሁን ሌሎች ፋሲሊቲዎችን ማግኘት የሚፈልገውን ማግኘት ከቻለ honestly speaking ኢትዮጵያ ውስጥ none of their business የስም ከስም ጋር በተገናኘ ማለት ነው። እኔ የኛን ኤክስፒሪየንስ ብነግርህ ያ አፌክት ቢያደርግ ኖሮ ለምሳሌ እኛ ወደ 1988 ሼር ሆልደር ነበር ይዘን የተነሳው። ቤዚካሊ ያ 1988ቱም ራሱ ሼር ሆልደር ማጆሪቲው ከሌላ አካባቢም ያለ ኢፍ በዛ ኮንቴክስት ካስቀመጥክ ማለት ማጆሪቲ የክልሉ መንግስት ሜጀር ሼር ስለያዘ ምናልባት በዛ ተሸፍኖ እንትን ሊል ይችላል። ፕላስ ደግሞ ካረንትሊ 3500 ሼር ሆልደሮች ነን። አዲሽናሊ የገቡ ሼር ሆልደሮች ብዙ ናቸው። ስለዚህ ሚኒመም 1500 አካባቢ ጭማሪ ማየት እንችላለን ሼር ሆልደሮች ማለት ነው። this is my bank ብሎ ማለት ነው። ከዛ ውስጥ ማጆሪቲው አዲስ አበባ ናቸው እና ከሌላ አካባቢዎች ማለት ነው። ምን ላፈልጌ ነው sense of belongingness የሚመጣው it's not because of the name. What can I get from there? እኛ ይዘን ስንነሳ የማይክሮ ፋይናንስ ደንበኛ it's not more than 60,000 all ትናንሽ ደንበኞች ሁሉ ተቆጥሮ ማለት ነው። currently I do have more than 450,000 customers. ይሄ ሁሉ የመጣው it's not because of ሲያሜ ስለሚለው በሚለው ጉዳይ አይደለም። I'm indifferent basically ምክንያቱም as international ሰው ታውቀዋለህ በጣም ኖን ብራንዶችን ብትወስድ እንኳን በህዝብ ስም ይቅርና በግለሰብ ስም ነው ሲያሜያቸው። you can think about Toyota, you can think about Sony, you can think about Samsung, all those brands የግለሰብ ስሞች ናቸው ከበስተጀርባ ያላቸው። ምን ላፈልጌ ነው በህዝብ ስም መሆን ብዙ ሚዛን የሚደፋ ክርክር አይደለም። ግን ምንድነው አንተ who are you ሲባል ፕራክቲካሊ እየሰራ ያለውን ነገር ማወቅ ያስፈልጋል። ለምሳሌ ቅድም ያልኩ ነው ደንበኛ የሚፈልገውን ነገር ማግኘት አለበት። ሁለተኛ ደግሞ ሰርቭ ለማድረግ ለምሳሌ ኢኳል ኤምፕሎይመንት ኦፖርቹኒቲ ለሁሉም የምንሰጥ ነን። ኦኬ ኮምፖዚሽናችን ላይ ያለውን ነገር ማየት ይችላል። ሊደርሺፕ ላይ ኤምፕሎይመንት ታች ካለው ሰራተኛ ጀምሮ ማለት ነው። ስለዚህ የምታረገው ነገር ያስታውቃል። ኦኬ ኤቭሪባዲ ፍሪሊ ኤምፕሎይድ የሚሆንበት ከሆነ ኤቭሪባዲ ብድር መጥቶ ጠይቆ ሌሎች ፋሲሊቲዎችን ማግኘት የሚችል ከሆነ ኦኬ ሌሎች የሚፈልጋቸው ነገሮችን ማግኘት ከቻለ that is the main point. ስለዚህ ሲያሜ ስምምነት ጉዳይ ነው አልኩ። you can change ዮሐንስ የሚለውን አንተ ጆኒ ከፈለክ መቀየር ትችላለህ። I can also change. That's not it's not a bottleneck for us by the way. luckily ደግሞ ኢትዮጵያ ውስጥ by the way ሌሎች ጋም ያለውን ነገርም ስታስብ ያን ያክል ያን ሲያሜ በማድረጋቸው ምንም አፈክትድ የሆኑበት ነገር የለም። ኒንከዋ ዳኖት ላፈነ ማንሴሞ ዳፍራለክኒና ወለ አውቶሪቲ ወመላ አኒ ወለስ ባወሩ ምክክሮ ነው
asna nerichi hatti bank ayte na yote baka fa banku bat suma gana solage dikitana Yeah, I know. hat mitte suma bank suma ganito ero hatta aytero bade kulem afem ማራ ስነርቾ ግዶ ኖርቾ አንፎም ቡዳፈር ገቢሩ ሌላ ነው ሎንሳሪቺ ወለቻ ገሻ አጣይ ገሻ ነው ምንተገደ መልከጥፉ በስሚ ደግፉ ይናሪቾ አይ ገሻ ነው ስተና ነው ዲቃታሪቾት አይተ ሰፋት who is behind አይተ ተናማጤው አኑ አይተ ያኖርች ከለቀማውተ አኑ አይተ ሼሮለሮታ ቀጣራይ ወተኖ ሊቆውና አይተውተኖ ፎሪን ካረንሲ ነው አይወተኖ አይራቱ ነው አይወታ ካውቴት ቀሩዳ ለዚህ አከሻ it's not a big deal for me yeah well debatable የሆኑ ነገሮች ይኖራሉ ይቶን ተገደ በፊገር አስደግፈ ሼር ሆልደሮች ይሄን ያህል ሌሎች አሉ ካስተመር ባንከተነ ጆይና ሲቲኦቲ ስዳሙ ጎባን ነው ማን ነው ይቶ ኤሮ እና ፕሮዳክቱ አትራክት አድርጓቸው ነው የሚመጡት ሲያሜው ኢምፓክት አይፈጥርባቸውም ካልከኝ ሊቀበል የሚችላቸው ነገሮች አሉ ግን at the same time ይሄን ስም ሪቴን አድርጎ መቀጠሉ ምንም ችግር የለውም የሚል ለምንድን ነው ይሄን ጥያቄ ማነሳው ስትረስ አድርጌ ሲያሜው ራሱ የተሰጠበት the very motive ownershipን ኢንሹር ለማድረግ የታርጌት ካስተመር ማን እንደሆነ ታርጌት እንትን ማን እንደሆነ ብሮድ የሆነ ሎንግ ተርም ስትራቴጂክ ሊኖረው ይችላል ብዬ አስባለሁ የትኛውም ባንክ ከሲያሜ አንፃርና ወነው ሞንተገደ ጎባንክ ፖለቲኪ አንደርስታንዲንግ ነው ሀቴ አና ሶ ይሄ ነገር ሲቀየር አንድ ጊዜ በጣም በቅርብ ሊባል በሚችል መልኩ አንድ የኢትዮጵያ እግር ኳስ ፌዴሬሽን ፉትቦል ቲሞች ስማቸውን እንዲቀይሩና ኒውትራል እንዲያደርጉ የሚል አንስቶ ነበርና ብዙ ጩኸት ተነስቶ ነበር ሶ ጩኸቱ የተነሳው ከእግር ኳስ አንፃር ብቻ አይደለም ሶ ያ ኦነርሺፕ አለ ሶ ይሄን ሊነጥቁ ነው የሚልና ቀላል ይሆናል ወይ ታዲያ አሁን ለምሳሌ ተነስተ ከቢዝነስ አንፃር የሲዳማ ባንክ ሲያሜ መቀየር ያስፈልጋል ብትል at some point ማብረሰቡ እንዴት ይቀበለዋል ይሄ የኛ ባንክ ነው የሚለው ሬዚስታንስ አይኖርም ወይ ኢቭን ካስተመር ያልሆነ ጭምር ባንክ ተሱቅ ማሶሪ ተራክት ማኑ ዲካው ጥያቄ ያቀርብም ልክ እንደ ሲዳማ እግር ኳስ ሲዳማ ቡና እግር ኳስ ማለት ነው ምንም ካስተመር ያልሆነ ሁሉ ሊያነሳ የሚችልበት ሁኔታ ይኖራል question የማድረግ እና a feeling of ownership ባንኩን ራሱ የማድረግ ስሜት የለም ወይ ባንኩ ከመጣበት አንፃርም ማይክሮ ፋይናንስ ነበረ ከዛም እድገቱ ከዛም የመጣ ሼር አለ ሶ የኛ ነው የሚል ፊሊንግ የለም አሁን ሲዳማ ማብረሰብ ውስጥ ባንኩ ራሱ ያው ገሱ ሙሄሪ ገሻ ባንክ ኒንከተ ያኖሪቺ ድኖ ያተ ዛንቲናይ ሱማሮንስ ንገሻ ንግድ ፍቃድም ራሱ ባይዘቤ ምክር ቤቱን ታሳቢ ባደረገ መልኩ ፕሬዝዳንቱ ኦፊሻል ኢንዶርስመንት ሰጥቶ ነው ባይዘ ስሙን መጠቀም የምትችለው ንግድ ፍቃድ በዚህ በብሔረሰብ ወይም በህዝብ ስም መጠቀም የምትችለው ኦሮሚያ ይሁን አማራ ይሁን whatever you call it ህዝብ በህዝብ ኢንዶርስመንት ነው ኢንዳይሬክትሊ ማለት ነው ህዝቡ ሪፕሬዘንታቲቭ የሆነው በፕሬዝዳንቱ ውሳኔ ይሰጣል ማለት ነው ይሄ ሴንስ ኦፍ ቢሎንጊንግነሱ እንዲኖር ከሚያደርጉ ነገሮች ውስጥ አንደኛው ይሄ ሁለተኛው ያው ክልሉን ወክሎ ያለው ሜጀር ሼርሆልደር የምንለው ማን ህዝቡን ወክሎ ያለው ቆቆው ጋሾቲ ክልሉ መንግስት 70% ሼር አለው ስለዚህ ያም ራሱ ሴንስ ኦፍ ቢሎንጊንግነስ ያመጣል ማለት ነው ግን በብሔራዊ ባንክ ህግ መሰረት ባለቤቶቹ የሚባሉት ሼርሆልደሮች ናቸው 3500 ሼርሆልደሮች የምንላቸው ሼርሆልደሮች ናቸውና ባለቤቶቹ የሚወስኑት ውሳኔ ወይት ባንክ ተሼር ነው ነው አካውንት ነው ነው አንመጠ ገደጭ ወራውተ ያው ሽማገሻ አይራው ማማን ኮነርቾ ካይሳቱ ይናይ ሆቴ ማለት አጃና ወይ ሳይፋ ነው ነፋዳንቻው
ወይ ሼሬድ ነው ዳንቻው hatta torici Nokia ወይተ ባላን ካሪቾ ያውገ ፖለቲካ ስንደ እንዲናይ ወናይቱ ነገደ ሼሮለር ድምጸት የተወሰነ ይታው ባይዘው አልባ ትኒ ባንክ ኡርቶተ ነው ዲቤት ኖታ ነው ሂስቶሪካሊ ኖታ ስንሰን ዳንቻው ትራንዚሽን ካይን ፈጣን ነበር ትራንዚሽኑ ሼርሆልደሮቹ ተሰብስበው ሲነጋገሩ ማለት ነው ምናልባት በዛን ጊዜ ጉባኤ ውስጥ የነበሩ ቪዲዮ ያላቸው whatever ያን አክሰስ ቢደረግ what was the spirit የሚለውን ማሰብ ይቻላል ምክንያቱም የነበረው ዲቤት በዛ መልኩ ነው በዚህ ምን ቀጥሎ ወይስ አንቀጥል በሚለው ሴንስ ማለት ነው ስለዚህ ወደፊት እንወስናለንና ለጊዜው ፈጣን ስለሆነ ፈጣን የሆነበት ምንድነው ባይዘዌ ሲዳማ ባንክ ላይሰንስድ የመሆን እድሉን ያገኘው በአንድ ቀን እድሜ ነው በነጋታው ኤክስፓየር ያደርግ ነበር ኦኬ that was እንትን ነው ይሄ በጣም ዲቤት ተደርጎ ተብላልቶ በየቦታው ዲስከስ ተደርጎ ምናምን አይደለም የተወሰነ just that's a fact ምክንያቱም ዴድላይኑ በነጋታው ኤክስፓየር ያደርግ ነበር ዴድላይን ነበረው ሚኒመም ካፒታል ሪኳየርመንቱን ካላሟሉ እስከዚህ ድረስ ተብሎ የተቀመጠው ለኛ ብቻ ሳይሆን ለሌሎች ባንኮችም ማለት ማነው በመስረታ ላይ ላሉት ማለት ስለዚህ it was tough ማለት ይሄ ምንድነው ታይም እንትኑ አጭር ስለነበረ በሩጫ ነበር ኦኬ ስለዚህ ያ ሩጫ ስለነበረ ነው ያ በዛ መልኩ የሆነውና ምን ላፈልጌ ነው there is እዛ ጋር ጣሞኖን ሰማናሁ እንደውም ሲዳማ ሆነፋ ሂጥማኝ ተካኤስ ዳሙ ዳፍራ ሐሳብ ባውሪ ናፋ ካይሳው ማይራ አንተ ለምሳሌ ባንክ መልካም አስተዳደር ከሌለው ወጡ ሞራሜ ኢታሜ ባይክክሩ ትርፊያ ባግክሩ do you think shareholderotu konesu malaksan gikro kasarte ሄዶ ያነ ዲያ ስለዚህ ከቻለን ነው ሼር ሄደ ከፍልባ አይደል ሶ በዛ ኮንቴክስት ነው ማሰብ የሚያስፈልገው እኔ ፕሮፊት ካላመጣሁለት እኔም አልቀጥልም እንደ ባንክም ሁሉና አይቀጥልም ስለዚህ ነው that's my strategic direction እንደ ሊደርሺፕ ማስበው ነገር በዛ ስለዚህም ነው ፔኔትሬት አድርገን ማርኬት ውስጥ ገብተን no one ዳጋ ባላ ማለት ይችላል አማራኮ ትግሬኮ ኦሮሞይኮ ጉራጌኮ ወላይታይኮ ባሉ ጉዳይ ሆኖ ስለይ ሊቆና ዳው ዱቸርቾ ሰርቪስ ነው ስራው ምክንያቱም አነ ትርፊያ በገሻ ትርፈተን ነው ሰሙያት ታፊቶ እንደገለ ለምሳሌ ታንንከዋ ኢምፖርታንት ነው ከሆነ ታንንከዋ እስዳም ቆቆይ ግዶ ኢምፖርተር ሳውዲ ነው ሚቶር ለምሳሌ ማቀጣጥ ለምሽምሽም ራይድ ቢቅቢቃን ያ አልባ ቃል ለምሳሌ እስዳም ግዶ ኤክስፖርተርስ ላይ ዶላሩ በባላ ወሎ ሎሮንስራው ንገራፎ ስለዚህ ታንንከዋ አነ ወንዳ ተክሮ ነው ለምሳሌ ሳይድሮ አኒ ሰጂነ ሾለ ሚሊዮን ዶላር ጋምባሶ ሰጂነ ሾለ ሚሊዮን hatta ሰጂነ ሾለ ሚሊዮን ጋምባሶ ሞታ ኢምፖርተር ሆ ገሻ ማሰም ወለ ትኩስ ድንች ኩንን ዶላር እና ያርቺ ትኩስ ድንች ነው ባይዘው በጣ ሳምንት ማዳጥሮን በሬ ባንክ ድፈጭታ አፍሪቶ ቅሮ ራክቴራት ኢምፖርተር ሳማን ራክቴራት ሶ አሆ ታላ ቢቅ ያለው ራያኖና ስለዚህ አንተ ለምሳሌ አማጠቃ ካሰሩ ምክክሮ ክሳራ ስለዚህ ተረዳን ነው ማን ያግዴታ አቆይ መወተ ጋይዲ አኔ ማን ጫላይ ድዳንዴ ምክንያቱም ኖእሲ ኖያ ጣው ሙሲክ ሚቶክ ደዋዳ ነው ራስራው ውጭ ሀገር ወይ አሜሪካ ወይ ካናዳ ዳራስራው ወይ ቢተም ኩሜ ለምን ጫላ ጣማው አከሽ ካኩሳ ታአዱ አቆይ ሰካይ ድዳንዴማ ለዚህ ረከ ትርፊያ ባሲሳ ዳብራ ይሬ
daddalo ati hotelee fa'aatti kikiroo hotelee yaaraa sagalee taa'u goxaahu tini gaarii caala dhagga goxa itti dandaatu hattooti yaate bizeessa ግን ተነ ማጪሻው ታደ ሆል ላርግና ተነ ማጪሻ ማን ሚቴከ የዶላር እጥረት እንደው አለ ማማ ነው ዶላር የታክሰስ ደሞ ይታውጣሙ ካይሳሁ ይቶን ተከ ማርቻስ ዳራስ ንያ ሚዲ ኢምፖርታስ አሁን እንከው ማርካቶ ተነው አይ ዋን ኢምፖርት ኤክስፖርት ተነው ቡና ኤክስፖርት አሳዳፍራ ኖ ኢምፖርት ካይን ጣላ ዳካይ ኢምፖርት አና ሚሊዮን ነው ጣላ ሾ ዶላር ሾርቴጅ ዳጋዊ ነሞ እንዲን እንከ ኮኮብራት ቢ ጎባል ደርኒቲ ኪዲና ሊንከ ኮኮብራሽ ኢምፖርት ሳው ገሸ ማስራ የዶላር ኮንስትራክሽን ዲኖ ሚኔ ኢምፖርት ያደርግም የኮንስትራክሽን እቃዎችን ሆቴል ዲሎን ሳይድ ትልልቅ ሆቴሎች እየተሰሩ ነው አይደል ነው ከሀገር ውስጥ ነው የሚገዙት አኩሪ ኢምፖርት ሳሁ ያው ይሄ በኢንቨስትመንት ፍቃድ ነውና ኢምፖርት ሳሁ ሄራው ዱቻት ካይኒ ተነ ከሀገር ውስጥ ነው ሂታው ከሀገር ውስጥ ወና ሚተ ሳይሳዳ የምሆኖ ይሶት ለምን basically taninke ቆቆይ ጋር ደሪላ ኑሞሮ ኖ ሪሶርስ በተለይታ ኢንተርናሽናል ትሬድ ላይ ኖ ኤክስፖዠር አንጀኑ ኤክስፖርተት ቢዶን ዳንቻው ክኒካ ኢምፖርተት ቢዶን ኖርቺ ጃዋታ ሲሳው ሆቴሌ ሚንታሪ ሀቲ ሳይ ኢምፖርት አሰጀምበርቲ አልባ ካይኒ ወሎታ ኢምፖርት አስተፕታንሰር ስለዚህ ሪል ዶላር አክሰስ አስታራዲ ኪቲው ጣ ማኑፋክቸሪንግ ሚሊያ ጀመርቲ ወሪኖ ሀኩሪ ሮ ማቴሪያል ቢጣሪ ለምሳሌ ቆርቆሮ ፋብሪካ ስፖንጅ ፋብሪካ ቶጎሪቺ ሀናፋማይን ኢምፖርት አስታውተ ዶላር ሆኖ ሲጣው ግን ካይኒ ያው ቆቆው ደርኒ ደ ሲዳሙ ባንክ ጫላት እንደሞኒንክ ቆቆው ደርኒ ቡኑን ኤክስፖርተርስ ነን አፕናዩ almost it's more than 30% of the annual revenue annual በተለይ ከኮፊ የሚገኝ revenue more than 30% ከሲዳማ ግን ያን ያክል ደግሞ ኢምፖርት ትራንዛክሽን ላይ ተጠቃሚ አለ ወይስ ይናይወተ ዲኑ አኮይ ኮዳፍራ ያው እንደ ቢዝነስ ወናው መጠገ እንደ ትኩስ ድንች ሳይሰ ሂራሲ ሰግዴ ታኪት አማደና እናቶ ኮዳፍራ ፈሬ ባንክ ኡታይት ሊሚት ነው ማዳቶት ካፒታል ግዴር ንጫላ ተመንዳ ነው አኮይ ኮዳፍራ ያ ሀቴ ማስመራ ሎሳ ሲሳንክ ጃዋንተ ሎሳ ሲሳንክ አፍኖሞ አፍሮሞ ያና ኤክስፖዠር እኒ ማናቶን ይታማለ ሙንሳ ኢምፖርተት ለጊቶ ያሲሳው በጣም አትራፊ ነው ከኤክስፖርት ይልቅ ነው እንትኑ ራይ ኢምፖርተስ ነው ወተ ሎትር ፌታ ነው በጣም ኢንትረስቲንግ ነገር ነው ኩልታይ ነው ቶንኪሁ ራማቲ አጠቃላይ ግን ሲዳማ አካባቢ ከዚህ ከሎን ወስዶ ኢንቨስት ከማድረግ አንፃር ወደ ባንኪንግ ሲስተም ኢንቨስትመንቱንም የማስገባት ትሬንድ ምን ይመስላል አሁን የሲዳማ ባንክ ተቋቋመ ወዲህ ላቶ ያለው ኤክስፒሪየንስ ማኑ ሊቆናፉ ሊቄራ ባንጋጋ ማናቲ ቀራሜ ቀርሪሲ ራሲ ራማናቲና ያ ካልቸር አሁን ቀስ ያለ እየተወገደ ነው ወይስ የባንኪንግ ሲስተም ውስጥ ማን ኤአይ ነው ምንም አንዳንድ ጊዜ ያ ኢንቨስትመንት ኦልሞስት 90% ኢንቨስትመንት የሚደረገው በብድር ነው የትም ሀገር የራሱ የሆነ አፕፍሮንት እንትን ይኖራል የተወሰነ ፐርሰንት ግን በባንክ ሲስተም ያልገባ ኢንቨስትመንት በቁጥር በትንሽ ነው የሚቆጠረውና ወደዚህ ሲስተም ደግሞ ካልተገባ ኢንቨስትመንቱ በሚፈልገው ደረጃ ማደግ እንትኑ የዛን ያህል ነው as long as ፋይናንሻል አክሰስ ማድረግ የሚቻልበት እድል ካለና
hiittooti attaaqalaa killet deerinni la'nummoro mannu bankingete system save ማድረግ ኢንቨስት ማድረግ ከባንክ ሎን እየወሰደ ይሄ ካልቸር ሲዳማ ባንክ ከተቋቋመ ወዲህ የመቀየር አዝማሚያው ምን ይመስላል? ኢን ጀነራል ባህሉ ከጊዜ ወደ ጊዜ እየተጠናከረ የተስፋፋ ነው ያለው። ግን አብዛኛው ዱቻውት ኢንቨስትመንት ይክክኒ ከዮ ስራ ማስከጁ ነቸሬት በትጣው ወርኪንግ ካፒታል ኔቸር ያው ኮፊ ዶሚናንትም ከመሆኑ አንፃር ለኮፊ ስራ ማስከጃ የመውሰድ ቴንደንሲው ጠንካራ ነው። አሁን ግን ኢንቨስትመንት ላይም ብዙ እየተሳተፉ ያሉበት ሁኔታ አለ። ቅድም ያልኩ ላይክ ስፖንጅ ፋብሪካዎች፣ ቆርቆሮ ፋብሪካዎች፣ የደብተር ፋብሪካዎች፣ የፕላስቲክ ፋብሪካዎች ዋተበር እንደዚህ ነገሮች ሀቶ ቶሪቲ ሃላላይት ነው ግን እንትኑ የቃቢጮቲ ባላንካ ወረቀጭ አሰቶ ሚዲያ ኪውዳፍራ ዱቻርች ቃቢጮ ካይሳተ ነው ካርሳና ካዮ ኢንሳኪክሮን ኢንከማን ሎሳተ ባዴጋ ማናዲቺ ካዮ ካይ ዲአፍሪ ካዮ ባላንት ኢንዱስትሪ ጊቶ ማገሻ ሪሶርስ ጋምባስ ነው የጌሽን ሊቆ አፍራይኖን ሶ ያኖርቾ እንግዲህ አተ ሪሰርች ሎንስ ነው ዳንቻው ካይኒ ጀስት ሶርት ኦፍ አክሽን ሪሰርች ሎንስ ነው ሎሶ ሞተን ላይ ሞተ ስዳሚ ጊዶ ኢትዮጵያ ጊዶ አዲስ አበባ ቀጠለ ባላንት ባንክ ነው ስዳሚ ጊዶ ሀት ነው አዋሲ ከተማ ጊዶ ያው ስትራቴጂክ ሎኬሽን ላይ ስለሆነ ያ ማያተ ሰጂን አላመንተ ባንክ ጊዶ ሚተ ባንክ ነፋ ተጋጥዮት ማየር ያ ያቶተ ያው ሪሶርስ ነው ዳፍራት አተ ሪሶርስ ጋምባስ ነው የታቆለ ካለ አኪቾ ኢንቨስትመንት ተውሲንሶ ያኖርቾ ላቶተ ሺማገሻ መሞዳርች ዳን አኮኮ ዳፍራ ግን ዳጋንከ ካይኒ ኖ ካዩ ሆሮን ስራ ሲሳው ትስዳው ባንከራ ነው እንሰራ ካዩት ወሎቱ ጀጃቡ ጥቅሚያ በታዳፍራ ጀጃባ ኤክስፖርተሮቱ ጀጃባ ኢንቨስተሮቱ ኢንከማን ነው ነኪቶ ወለማን ነው ነኪቶ ሐኩሪ ባጡ ገደ ወለዋን አዳንዲታው የኔ ካይኒ ኪሮ ደረጃኒ ባትኘኪው አክሰስ ቱ ክሬዲት ጋናት ለዚህ ባንክ ጀዋቱሮ ሆሮን ስራሁ ኦሚኪሮኒ ዳጋንኬት እነን ኩራት ሚንከዳ ዶቻውተ ፑሻስ ነሞ ተነ ባንክ ራወተ ወደ ልቂደ ይናይ ራይኔም ሱቅደ ኢንቨስተናስ ዱቻርቾ ካይንሰሙ ኢንቨስተስታው ሼሬድታኒ ተነ ባንክ ጀዋች ዱክሮ አነተ ያኖ ፊሊንግ አካውንት ተከላካንታ ያው ሼርሆልደር አብዛኛው ኢንከማን ነካው ዳፍራ ሀቴን ኖሮን ስራ ዳፍራ ኦሚሳፊኒ ቴሮን ስራው ታሪንከ ኒንከ ቴሙ ባስዳሙኝ ትሎሳው እንግሊዘኛው ሎሳው አማሩ አፊኑ ሎሳው ኦሮሞታ አፊኑ ሎሳው ስዳሙ አፊኑ ሎሳው ሀት ምሰል ምትቀላለ ድክቲ በጣም አኮይኮ ዳፍራ ትኒከ ባንክ ጣል ምሳሌ ሚኒመም ካፒታል ወንሺት ጃባት ሞስታንቲ ተፉልታ ሀሮ ሆሮን ስራው ሆሮን ሲጣት ዳጋንኬት አኮይኮ ዳፍራ በዛ ሴንሱ መታየት አለበት ያ ዋና ሀጆዋን ኢንከቴ ወዳይሞ በተለይ ጎባሄ ነው ዲያስፖሪ አካባቢ ማይፋና ምን አይነት ፕሮዳክት አላቸው የሚለውን ነገር እንጠይቃለን። አኩራል ባንክ ካይኒ ተደራሽነቱ እንዴት ነው? አሁን ኢትዮጵያ ንግድ ባንክ አሁን በየቦታው በየቀበሌው ሁሉ አለ እና ማኑ ሽቄ ማሪዮስ ይረቁ ማርቲውስ ተቋም የታክሰስ ያሳው ኢቨን ፕሮዳክቱ ጥሩ ባይሆንም አክሰሲቢሊቲው አንድ አድቫንቴጅ አለው ኮምፓራቲቭ አድቫንቴጅ ስለሚሰጠውና የሲዳማ ባንክ እንዴት ነው አክሰሲቢሊቲው? አሁን ባላንታ ወራደር ነው ሁሉንም አርሶ አደሩ አሁን ለምሳሌ ሱቅ ግራራ ሲድሮ በቀላሉ ማግኘት የሚችልበት ኤሪያ ላይ አለ ወይ? ባንኩ አጠቃላይ ማስፋት ስትራቴጂያችሁ እንዴት ነው? ምን ይመስላል? አንያቴ
aransite xabiseenna ke wole wasanne tende accessibility ላይ ይሁን ኒንከ ቪዥን ቴክኖሎጂ ባንክ መሆን ነው ዘኔ ፈራንጀተ ቃልን ብራንች ተናሪቾ ብሪክስ ኤንድ ሞርታርስ አፕሮች ዳት ባላጋታይ ነው ወና ካይስቶ ባንክ ነው ዱቻ ጩፋይ ነው አኔንገ ፋኖ ሞተራ ዳይሆሮን ስራኑ ሺማማን ዲጂታል ተቶሮን ስራው ዲጂታል ፕላትፎርሙ የተስፋፋ ኤቲኤም የተስፋፋ የተለያዩ ደግሞ ፔመንት አፖች ቴሌብር ኤምፔሳ የተለያዩ ፔመንት አፖች የኛ አሁን ሁሉም ጋር ኢንተግሬትድ ነው ስለዚህ አይመጣም በካሽም የሚከፍል የለም በካሽም የሚወስድም የለም ባይዘግ አሁን ኢትዮጵያ ውስጥ ገቨርንመንትም ራሱ ዲጂታል ፔመንት ውስጥ ነው እየገባ ያለው ቼክ ፈርሞ ምናምን በቼክ ክፍያ የሚባል ነገር እየቀረ ነው ስለዚህ what the point ቅርንጫፍ ባይቸው ባላ ዳንቆ መክሮ ቀራ ግን አክሰሲቢሊቲ ከማምጣት አንፃር በጣም ስትራቴጂካሊ ነው ነው ስትራቴጂክ በሆኑ ቦታዎች ላይ የከፈትን እየሄድን ነው ስዳሚ ቆቆብ ግዶ ኦልሞስት ሊንክ ሄዶ ሞኪውቲ ነው አልበ በተለይተነ ማይክሮ ፋይናንስ ተኒ ኖ ቅርንጫፉ በባላ ወደ ባንክ ስታንዳርድ አሳድገን ሎን ሳይት ነው ሚቱ ካይን በጣም ሎስ ሜኪንግ የሆኑ ኤሪያዎች ላይ ዲፋን ነው ይሄን ካይን ሙሉ ነው ቅርንጫፍ ሆሮን ሲታው በዛም ወሎት ባንኩ በነፋን ነው ከዋ ንግድ ባንክ ነፋን ነው ከዋ ኒንከ ባንክ ነው ስለዚህ ስትራቴጂካሊ አጥቶስኔት አክሰሲቢሊቲ ካላጋይ ያ ሚት ኪንሴ ሞታ እንግዲህ የሲዳማ ባንክ በተለይ ውጪ ላለ ማህበረሰብ ያለው ፋይናንሻል ፕሮዳክት ምን ይመስላል ታጎባ ነው ማኒ ቢራሱ ግራስ ይላል ነው አሚተ ኮንሰርን ደግሞ ነው ሆቴል ዶማዳንቴ ቢሩ ዋጊ ያናንተ ቀነሰ ዲራይ ነው ሶ እሱም አንድ ኮንሰርን ነው ሁለተኛ ከኢንቨስትመንት አንፃርም አንዳንዱ ፋይናንስ አክሰስ ሊያደርግ ይፈልጋል ሆቴል አይሆንኒ ማይኖ ቀረማ ሄጮይ አንዳንድ የሰማዋቸው ነገሮች አሉ ለምሳሌ ከሁለት አመት በኋላ ተመልሼ ቤት ሰራለሁ አንድ ነገር አደርጋለሁ ብሎ አስበው ገንዘብ ለሆነ ሰው ሰጥቶ እዛ እንዲያስቀምጥላቸው ብሩ ኢተማን ሰማኒ ሎህ ነው በተለይ አረብ ሀገር እንደዚህ አይነት ነገሮችን ሰምቻለሁና እዛ ቢያስቀምጥ አሁን እናንተ ጋር አንዴ ኢንተረስቱ ማለት ግን at the same time ወና ካይሶሞ ኮንሰርን ነው የብር ቫልዩ እየወረደ የመሄድ ሁኔታ ይኖራልና ከዚህ አንፃር ምን አይነት ኮንፊደንስ ሊሰጠን ይችላል ታዴ በተለይ ጎባ ነው ማንራ ኖ ፋይናንሻል እንትኑ ምን ይመስላል የሚለውን እስቲ ብሪፍ ያሲቴና I think ጉንዴሞ አተጣሞኒ ወለ ሚተጣሞ ጋታ ያተ መጨረሻው ይታሰየሙና ተነቆሊንከ በላተ ሚተጫለ ቤሲካሊ አሁን ይሄ በፎሬን ካረንሲ የብር ዋጋ የወደቀ የሚለው ነገር አሁን እሱ የሚያሳስብ ነገር አይደለም ምክንያቱም they can open in foreign currency account ስለዚህ እስከሚፈልጉበት ጊዜ ድረስ ሴቭ ማድረግ ይችላል ዩናይትድ.ቲ የሚባል አፕሊኬሽን ለሁሉም ባንኮች ክፍት ተደረገ ደግሞ አለ ብዙዎቹ በዛ አካውንት ከፍተው ገንዘባቸውን ያስቀምጡ ነው ገንዘባቸው ስለ in US ዶላር ኦኬ ፋሲሊቲን በተመለከተ ዲያስፖራ ሎን ፋሲሊቲ አለን ብዙዎች በዛም የተጠቅመዋል ከካናዳም ከአሜሪካም መጥተው የተበደሩ ማለት ነው ግማሹ እንደውም እዳቸውንም እየዘጉ ምናምን ነገር ተጠቃሚ ሆነዋል ማለት ነው ስለዚህ ምንድነው ይሄ ቅድም ያልከው ላይክ በብር ሳምባዲ ተልኮ የመካካድ ምናምን ነገር በሽን እንሰማለን ድራማ ብቻ አይደለም አንዳንዴ ድራማም እንሰማለንና ገንዘብ የሚበሉ ግን ፕራክቲካሊ የሚበሉ አሉ ስለዚህ ሲዳማ ባንክ ላይ ብዙ ኤፍሲዋይ አካውንቶች አሉ ዲያስፖራዎች የከፈቱት ግማሹ በዛ አጠራቀሙ ብድር የወሰደ ቤት የሰራ መኪና እንትን ያደረገ ብዙ አሉ
ስለዚህ ያ ኦፖርቹኒቲ አለ። እኛም በሎው ኢንተረስት ሬት የተለያዩ ካቴጎሪዎች አሉ። ለምሳሌ ኢኩዊቲ ኮንትሪቢዩሽን የሚባል ነገር አለ። ያን ኢኩዊቲ ኮንትሪቢዩት በዩኤስ ዶላር ወይም ደግሞ በፎሪን ካረንሲ ካደረገ ሪፔይመንቱንም በፎሪን ካረንሲ ካደረገ በጣም ወለዱ አነስተኛ ነው። ብድር የምንሰጠው በጣም ቺፕ። ግን ለምሳሌ ዳውን ፔመንቱን በዶላር ወይም በፎሪን ካረንሲ ካደረገ በኋላ በኢትዮጵያ ብር ነው ያን ቤቱን እያከራየ ምናልባት በኢትዮጵያ ብር የሚከፍልም ከሆነ የተወሰነ ኢንተረስት ካቴጎሪ አለው ይጨምርበታል ማለት ነው። ግን in every direction ያን ሰርቪስ ለመስጠት we are ready። ታንክ ዩ በጣም ክሊር የሆነ እንትን ነው የሰጠህን። የመጨረሻው ታዴ ፋይናንስ ላይ እንግዲህ 30 ዓመት ሰርተዋል። ብዙ የስራ ልምድ አለው። ኢኮኖሚ ደግሞ በጣም ወሳኝ የሆነ ሰው የሚፈልግበት ወቅት ነው ይሄ ወቅት። አሁን ለምሳሌ አንዳንድ የዓለም ሀገራት ኢኮኖሚ ላይ፣ ፋይናንስ ላይ፣ ባንክ ላይ ብዙ ልምድ ያላቸው ሰዎች ወደ ፖለቲካው የመግባት ቴንደንሲ ያላቸው። ለምሳሌ የካናዳው ጠቅላይ ሚኒስትር ካርኒ የባንክ ገዢ ነበር ከዚህ በፊት እና ታዴ ብዙ ጊዜ ከፖለቲካ ይሸሻል፣ ብዙ ኢንትረስትድ አይደለም እዛ ኤሪያ ላይ ይባላል። ከዛ ይልቅ መንፈሳዊነቱን ያጋድላል እና ኢኮኖሚ ያለበት አካባቢ ነው ታዴ ብዙ ጊዜ ኮንትሪቢዩት ማድረግ የሚፈልገው ይባላል። እና የቀረውን ጊዜ ፖለቲካሊ ኮንትሪቢዩት ብታደርግ የበለጠ ኢንፍሉዌንስ ሊኖር የሚችል አይመስልህም ታዴ? ማማሪጌ ሀቴ አካባቢ ኒጦጋቶ ይታው ተካይሳ ሙህራት በነ መረዳት ፖለቲካም ቢሆን ኢኮኖሚ ቢሆን ሌላም ቢሆን መንፈሳዊም ቢሆን የጥሪ ጉዳይ። ማርቲን ሉተር ኪንግ ሲናገር የነበረው ጁኒየር ነው የሚባለው ማርቲን ሉተር የአሜሪካው እና I have a dream አለ አይደል? ስለዚህ ያ ድሪም አልመጣልኝም። ድሪሙ ሲመጣ ነው። ብዙ ጊዜ ሰዎች ድሪም ሳይኖራቸው እየገቡ ነው የሚቸከሩትና ድሪሙን እግዚአብሔር ሲሰጠኝ I will think over it። በጣም ጥሩ። ስለዚህ የተዘጋ ነገር አይደለም፣ ድሪሙ ከመጣ ይመጣል ነው። ታንክ ዩ ታዴ ስለነበረን ቆይታ በጣም አመሰግናለሁ። ብዙ ነገር ነው ያብራራህልን። ስላንተ በደንብ እንድናውቅ ረድተናል። አይ ሆፕ ዳታኖን ከኖ ሎወር ሮሳው ይሄደሞ ሎ አማራጭ ነው። በተለይ ከባንኪንግ ሴክተሩ አንፃር ከምትመራው አንፃርም የሚጠቀሙት ነገር ይኖራል ብዬ አስባለሁ። ለዶኬሽኑ ሞራ ኃይለ ተጋላጠሙ ሄ አኒኮይ ጉዴሞ አቲኖ ተሰናባቲ ኦቶ የካዩ ዳፍራ ሎጌሻ ሰገላጠሙ ባሉንኩ ድርሻን ከቱንጉሞሮ we can build the nation regionally, nationally, ከዛም ቢዮንድ መገንባት እንችላለን። ያገባኛል የሚል ስፕሪት ሊኖረን ይገባል። whatever you call it ኢኮኖሚም ይሁን ፖለቲካም ይሁን ያገባኛል የሚል ማይንድ ሴትአፕ ሊኖረን ይገባል። but it has to be ቅድም እንዳልኩት where can I contribute much ኮንትሪቢዩት ላደርግ የሚችልበትን ነገር ኢኮኖሚ ላይም ብትወስድ ፋይናንስ ብትወስድ ሌሎች በሙያ ነክ ሳይለንት የሚሆኑ ሰዎች አለን። I don't have a message ኮንትሪቢዩት እናደርግ ሊቭ አሎን ፖለቲካም ምናምን የሚለው ነገር እንተው። let us contribute what can I contribute as diaspora ምንድነው ኮንትሪቢዩት ላደርግ የምችለው? አሁን አንተ እያደረክ ያለው እኮ ኮንትሪቢዩሽን connecting people ሰዎችን የማገናኘት whatever you call it ቀላል ስራ አይደለም። others ካንተ ኢኩቫለንት የሆኑ ካንተ በታችም ይሆኑ ካንተ በላይም ይሆኑ ኤክስፒሪየንስ ያላቸው ኢኮኖሚካሊ whatever you call it ዳጋንከራ ኮንትሪቢዩት አስተጋደ ኢንቫይታስ ፐርሰናል አኔ ተነ ባንክ መራተ ነው ታውሞ ኮንትሪቢዩት አሰሙ የትለክኒና I do have job ረከፈላ ይብቲ ካይዳው kind contribute አሰሙ it I am proud of that I have contributed። ስለዚህ ኢንቫይት አሰሙ ተጎርጅ ኢኒሺዬቲቭ ካላቀማስ ይሳው ያገባኛል ሀኮኖንከ ቡጣኔ ዳጋንከራ ማሱምሮ እርዳታ ሰጠ እኮ ዳፕተራ ይራኖ እኮ ወለወለ አክተል ምሳሌ ሞቢላይዘር ሰጠ ኪነራ አጣ ምሳሌ ጎባይ ነይራ ካዩ ነው
Kafoo nijoo astaabartini ayasnikan dagaan kana mare karaasni kikro daancha limaata diloo sune ine chala corantenni limaata nu sumuro ma hola no nothing hakkon orcho astaabar ka limaata lo sumuro gesho my purpose is dagaan ke daga ya tadalla naga ya rasnumuro Americano ero Canada iko Europa Ingilizete baicho balhe nemori let us contribute life is short contribute nark contribute asneti kinina I would togorchi diwo me chala kikine why not ani magade melt kale what magade asne just initiative harum mokro dochchi halche morichi duchurichi daga ya mare mille mot halche morichi duchurichi Ako kodafra ante minader katma situne hote there should be something asomorno ine morchera zanke oto kayo dafra logesh sagala temohe I love you God bless you Me too tin መጨረሻ ታዲክ ታውታደ ኡሚንከተ ወደፊትም እንገናኛለን ብዬ ተስፋ አደርጋለሁ እግዚአብሔር ይባርክ ሰላም ይስጥ tabarak